ቦአ ኢየሱስ ምኩራበ አይሁድ ወመሐረ ቃለ ሃይማኖት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ዘወረደ ብለን ቅድስት ብለን ምኩራብ ላይ ሶስተኛው እሑድ ላይ እንድንደርስ ያደረገ አምላክ ክብርና ምስጋና ለስሙ ይሁን። የመጀመሪያው ዘወረደን እንግዲያው ንጉሡ ሕርቃል በጾመውና ይልቁንም ደግሞ ለእኛ ወደ ትልቁ ጾም ለመግባት ራሳችን ማወቂያና መፈተኛ እንድንሆን ተደርጎልን ያው ጾመን እና ተማምረን አልፈነዋል። ሁለተኛው ደግሞ ቅድስት ነው። ቅድስት ደግሞ ምን ማለት እንደሆነ አይተናል። ከዚያ ሳምንቱ ጌታችን መድኃኒታችን ኢየሱስ ክርስቶስ በ30 ዓመቱ በማየ ዮርዳኖስ በእደ ዮሐንስ ከተጠመቀ በኋላ አልዋለም አላደረም፣ ወደ ገዳመ ቆሮንቶስ ገባ ይለናል። ይሄ እንግዲህ ገዳመ ቆሮንቶስ ገብቶ 40 ቀንና 40 ሌሊት ጾሞ ጸልዮ መዋዕለ ጾሙ ሲፈጸም ወጥቷል። አሁን የእሱ ጾም 40 ነው። እኛ የምንጾመው 55 ነው። ባለፈው እንደተነጋገርነው 7ቱ ጾመ ሕርቃል ነው፣ 8ቱ ደግሞ ሕማማት ነው፣ 40ው የጌታ ነው። ድምሩ 55 ቀን ነው ማለት ነው። ለዚህ ነው አብይ የተባለው። አብይ የተባለው እንግዲህ አሁን እንደሚታወቀው አብይ ማለት ትልቅ ማለት ነው። ትልቅ ያስባለው ደግሞ አንደኛ የቁጥሩ ብዙነት ነው። ሁለተኛ ደግሞ ትልቅ ያስባለው ሌሎቹን 6ቱን አጽዋማት የጾሟቸው ሐዋርያት ነቢያት ናቸው። ይህንን ግን የጾመው ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ ስለጾመው ከጿሚው የተነሳ ትልቅ ጾም ታላቅ ጾም ጾመ ሁዳዴ፣ አብይ ጾም፣ ጾመ ዓርባ ተብሏል ማለት ነው እና ይህን ጾም እንግዲህ እንድንይዝና ይልቁንም ደግሞ ሶስተኛው እሑድ ላይ እንድንደርስ ያደረገን አምላክ ክብርና ምስጋና ለስሙ ይሁን። በአብይ ጾም ውስጥ 6 ምንድን ነው? በአብይ ጾም ውስጥ ማለት ነው 7 ቅዳሜ 8 እሑዶች ይገኛሉ። ስለዚህ ከ8 እሑድ ስንቱን አጠናቀቅ ነው ማለት ነው? 2ቱን ቅዳሜ አጠናቀቅ ነው። ከዚያ ደግሞ 3ቱን እሑድ አሳለፍ ነው ማለት ነው። እዚህ በኋላ 5 እሑድ ይቀረናል። እንደገና ደግሞ 5ም ደግሞ ስንት ቅዳሜ ይቀረናል የሚለውን ነው የምናየው። እንግዲህ ወንጌሉ የዛሬው በቅዱስ ያሬድ አተረጓጎምና በመጣንበት መዝሙረ ያሬድ ብለን የመጣ ነውና በሳምንት 2 ቀን ነው። ዓርብ ይቀርባል፣ እሑድ ደግሞ ሚዲያው በሰፊው ይካሄዳል። በአጠቃላይ ዓርብ የሚቀርበው የእሑዱ ቃለ እግዚአብሔር፣ እሑድ የሚከናወነው ዓለም አቀፍ የቅዱስ ያሬድ መዝሙረ ያሬድ ነው ማለት ነው። እንግዲህ ቤተክርስቲያን ትንሿም ትሁን ትልቋም ትሁን ካቴድራል የሚሆን 3 አይነት ቤተክርስቲያኖች አሉ። የኖህ መርከብ የሚመስሉ ቤተክርስቲያኖች አሉ። ሰሎሞን የሰራው አሁን ካቴድራል የምንለው ቤተ መቅደስ አለ። ሌላኛ ደግሞ ኢየሩሳሌሟ ጌታ ራሱ በፊልጵስዩስ ውስጥ በ3 ዋሂመል መለ 3 አይባነ 3 ድንጋዮችን በራሱ አቀለጠና አንዱን መቅደስ አንዱን ቅድስ አንዱን ደግሞ ማሕሌት አድርጓታል። ይሄ ማለት ነው በመቅደሱ ለብቻው ማሕሌቱ ለብቻው የሚያዞር ቅድስቱ ለብቻው የሆነ ማለት ነው። አሁን ባጭሩ በ3ቱም ቤተ መቅደስ በዓለምም ይሁን በአፍሪካ በኢትዮጵያም ይሁን በየትም የሚባለው ቃለ እግዚአብሔር 3ኛው እሑድ ምኩራብ ይባላል ማለት ነው። የምኩራቡ መዝሙር ደግሞ ቦአ ኢየሱስ ምኩራበ አይሁድ ወመሐረ ቃለ ሃይማኖት ምኩራበ አይሁድ የሚል ቃለ እግዚአብሔር ነው የሚነገረው። እሱን ነው የምናየው ማለት ነው። ቦአ ኢየሱስ ምኩራበ አይሁድ ይህንን ነው የምንነጋገረው እና የጊዜ ባለቤት እኔንም እናንተን የምንያስተምረን መልካም ፈቃዱ ይሆንልን። የትምህርታችን ርዕስ የሚሆነው ኢየሱስ ወደ መቅደስ ገባ ነው የምንለው። ርዕሳችን ይሄ ነው። ዘሩን ሊቃውንቱ መጀመሪያ ዘሩን ነው የሚሉት። ከዚያ በኋላ በዝማሜ ይላሉ። ያው አብይ ጾም ስለሆነ ከበሮ ነጸረጸር አሁን ዝም ብለዋል ማለት ነው። ጾም ማለት ዝም ማለት ነው። አርሞ ማለት ነው። መተው ማለት ነው። ማለፍ ማለት ነው። አሁን ከበሮና ጸናጽልን መናገራቸውን ትተዋል ማለት ነው። ምስጋናቸውን ትተዋል። መቋሚያ ብቻ ነግሷል ማለት ነው። ቦአ ኢየሱስ ምኩራበ አይሁድ ወመሐረ ቃለ ሃይማኖት ወይቤሎሙ ምጽዋት አበድር እመሥዋዕት አነ ውእቱ እግዚአ ለሰንበት ወአቡኃ ለምሕረት እግዚአ ውእቱ ለሰንበት ወልደ እጓለ እመሕያው ኢትክበሩ ቤተ አቡየ ቤተ ምስያጥ ይላል። ቤተ ጸሎት ይሰመይ ቦአ ምኩራቦሙ ወገሰጾሙ ያርምሙ አንከሩ ምህሮቶ ሞገሰ ቃሉ ጣዕመ ነገሩ ወሳይሳ አፉሁ ይለናል። ድጓው ይህንን ይላል። ወደ አማርኛ ስንመልሰው ግዕዙን ወደ አማርኛ እንመልሰዋለን። ኢየሱስ ከአይሁድ ምኩራብ ገብቶ ከመሥዋዕት ይልቅ ምሕረትን እወዳለሁ፣ የሰንበት ጌታዋ የምሕረት መገኛዋ እኔ ነኝ ያለ ቦአ ኢየሱስ ምኩራበ አይሁድ ቦአ ኢየሱስ ምኩራበ ወመሐረ ቃለ ሃይማኖት ኢየሱስ
ከአይሁድ ምኩራብ ገብቶ ከመሥዋዕት ወይቤሎሙ ምጽዋተ አበድር መሥዋዕት እንዲህ አላቸው፣ ከመሥዋዕት ይልቅ ምሕረትን እወዳለሁ። አነ ውእቱ እግዚአ ለሰንበት ወአሙሃ ለምሕረት። የሰንበት ጌታዋ የምሕረት መገኛዋ እኔ ነኝ። አነ ውእቱ እግዚአ ለሰንበት ወአሙሃ ለምሕረት። የሰንበት ጌታዋ የምሕረት መገኛዋ እኔ ነኝ ይልና እግዚአ ውእቱ ለሰንበት ወልደ እጓለ እመሕያው። የአብ አንድያ ልጅ የሰንበት ጌታ ነው። የአብ አንድያ ልጅ የሰንበት ጌታ ነው። ነሐምን ክልኤተ ልደታተ። ሁለት ልደት እናምናለን። ቅድመ ዓለም ወልደ አብ ድኅረ ዓለም ወልደ ማርያም ኢሐሰሰ እመ በሰማያት በሰማይ እናት አልሻውም ወይረከበ አበ በዲበ ምድር በምድርም እነሆ አባት አላስፈለገውም። ወልደ አብ ወልደ ማርያም የተባለ እግዚአብሔር እነሆ ምን አለን? የአብ አንድያ ልጅ የሰንበት ጌታ ነው ይላል። ይቀጥልና ኢትግበሩ ቤተ አቡየ ቤተ ምስያጥ፣ የአባቴን ቤት እነሆ የቅሚያ ቦታ አታድርጉት፣ የአባቴን ቤት የሽፍታ መጠጊያ አታድርጉት፣ የአባቴን ቤት የወንበዴዎች መደበቂያ አታድርጉት፣ የአባቴን ቤት የሽፍቶች፣ የቀማኞች፣ የወንበዴዎች፣ የሸቃጮች መጠጊያ አታድርጉት። ቤትየሰ ቤተ ጸሎት ይሰመይ የቤቴ የጸሎት ቤት ይባላል። አንድም የአባቴ ቤት የጸሎት ቤት ነውና የወንበዴዎች የቀማኞች ቦታ አታድርጉት፣ መደበቂያ አታድርጉት አለ። ቤቴ የጸሎት ቤት ይባላል እያለ የሃይማኖቱን ቃል አስተማራቸው። ቤቴ የጸሎት ቤት፣ ቤቴ የምሕረት ቤት፣ ቤቴ የልመና ቤት፣ ቤቴ የስግደት ቤት፣ ቤቴ ወደ እግዚአብሔር የመጸለያ ቤት ይባላል እያለ የሃይማኖት ትምህርት የሃይማኖት ቃለ እግዚአብሔር አስተማራቸው ይለናል። ቦአ ምኵራቦሙ ወገሠጾሙ ያርምሙ። ይገርማል። ምን ይላል? ከምኵራባቸው ገብቶ ጸጥ ይሉ ዘንድ መከራቸው። ከምኵራባቸው ገብቶ በምኵራቡ ምን መሰራት እንዳለበት፣ ምን መካሄድ እንዳለበት፣ የምኵራቡ ጌታ ማን እንደሆነ፣ የምኵራቡ ባለቤት ማን እንደሆነ አስተማራቸው ይላል፣ ነገራቸው ይልና ወገሠጾሙ ያርምሙ። ይገርመኛል። በማቴዎስ ወንጌል ምዕራፍ 8 ላይ በመርከብ ይዟቸው ሲገባ እምነታቸውን ለማወቅ ፈልጎ ነፋስ እንዲነሳ ሆነ። ነፋሱ ባህሩን መታው፣ ማዕበሉ መርከቡን ከደነው። ሐዋርያትም በመርከብ ውስጥ ያሉት በሙሉ ተንቀጠቀጡ፣ ጠፋናሉ፣ ተንቀጠቀጡ። በዚህን ጊዜ ነው እሱ የማይተኛው አምላክ የተኛ መስሏቸው ንቃ ፈሊቅ አድነን ከመ ንሙት። ተነሳና አድነን፣ ንቃ ጌታ ሆይ መምህር ሆይ ንቃ አድነን፣ እንዳንሞት አድነን። እንዳንሞት አድነን። ኧረ አሁን ነው እንዲህ ማለትስ? ጌታ ሆይ እንዳንሞት አድነን። ጌታ ሆይ የጥላቻ ማዕበል እንዳይበላን አድነን። ጌታ ሆይ እርስ በርሳችን እንዳንጨራረስ አድነን። ንቃ ሊቀ አምላክ ሆይ ንቃ አድነን። አሁን ነው የሚያስፈለው፣ አሁን ነው። ማዕበሉ ይሄ የመበላላት ማዕበል ተነስቷልና ንቃ ብለን እንድንጠይቀው እሱም ደግሞ ጸጥ እንዲያደርግ የኢትዮጵያ ማዕበል የአምላካችን እግዚአብሔር መልካም ፈቃድ ይሆንልን። ማዕበሉን ገስጸው ንቃና አድነን፣ እንዳንሞት አድነን አሉና ጮሁ። በዚህን ጊዜ ነው እነሆ ጌታ የእነሱን የእምነታቸውን ጉድለት ነቅፎ ጌታ አብሮን አለ፣ መምህራችን አብሮ አለ፣ አምላክ አብሮ አለ ማለት ነበረባችሁ። ለራሱ ሲል ያድነናል። ማዕበሉ ከተነሳ እሱም አብሮ ስላለ ለራሱ ሲል ያድነናል። ልጆቹ ነንና ያድነናል። ጠርቶናልና ያድነናል። አስተምሮናልና ያድነናል። አገልጋዮቹ ደቀ መዛሙርቱ አድርጎናልና ያድነናል ማለት ነበረባችሁ። ይህ ከጎደላችሁ ደግሞ ለራሱ ሲል ያድነናል። ማዕበሉ
በመርከብ ውስጥ ያለው በሙሉ ስለሚበላ እሱን ጭምር እንዳይበላ ያድነናል ብላችሁ ማመን ነበረባችኋልና ገሰጸው ይላል። ምኑን? ማዕበሉን ጸጥ አለ። አርመመ ማዕበለ ባሕር፣ የባሕሩ ማዕበል ጸጥ አለ። መርከቧ በሰላም ተሻገረችላል። ኢትዮጵያ ዛሬ ማዕበል ተነስቶባታል። የሃይማኖት ማዕበል፣ የዘረኝነት ማዕበል፣ የስልጣን ማዕበል፣ የሀብት ማዕበል፣ የመገፋፋት ማዕበል፣ የተንኮል ማዕበል፣ የጥላቻ ማዕበል፣ ያለመከባበር ማዕበል፣ ይሄ ተነስቷል። ይህንን ጸጥ ማድረግ የሚችለው እኛ አንድ ሆነን ወደ እግዚአብሔር ስንጮህ ነው። አንድ ሆነን ከጮህ ግን የሁሉ ጫጫታ የሁሉ ካታ ጸጥ ይላል። አያችሁ፣ ማዕበሉን ብቻ አይደለም እግዚአብሔር የሚገስጸው ጸጥ የሚያደርገው። ምንድን ነው የሚለው? ኢትግበሩ ቤተ አቡየ ቤተ ምስያት ቤተ የሰብ ቤተ ጸሎት ይሰመይ ወአ ምኵራቦሙ ወገሰጾሙ ያርምሙ። ወደ ምኵራባቸው ገባ፣ አንድም ወደ መቅደሳቸው ገባ፣ ይንጫጩ ነበርና ገሰጻቸው ይላል። አንደኛ የገሰጸው ጩኸታቸውን፣ ሁለተኛ የገሰጻቸው መቅደሱን ምኵራቡን የጩኸት የመገበያያ የመሸቃቀጫ የመደራደሪያ ቦታ አድርገው ስላገኛቸው ጫጫታቸውንም ያለ ቦታው የሆነውን ሁሉን ነገር ገሰጻቸው ይላል። እግዚአብሔር ይገስጻልና የሚገስጽ አምላክ ስለሆነ ገሰጻቸው ይላል። ምንድን ነው የሚለው? ወገሰጾሙ ያርምሙ አንከሩ ምህሮቶ ይላል። የሚገርመው ነገር ይላል ምህረቱን አደነቁ፣ ይቅርታውን አደነቁ። ዳዊት ንግሩ ምህሮቶ ነው እግዚአብሔር፣ የእግዚአብሔርን ምህረትና ቸርነቱን ተናገሩ ይላል ዳዊት። ንግሩ ምህሮቶ ለእግዚአብሔር ይላል ዳዊት። ሳሙኤል ደግሞ ምን ይላል? የእግዚአብሔርን ሰሚነትና የእግዚአብሔርን ቻይነት አዳምጡ ይላል። ሐናም ለሳሙኤል ደግሞ ምን ትላለች? እግዚአብሔር ይችላል፣ እግዚአብሔር አዋቂ ነው፣ ስራን ይመዝናል ትላለች። ልበ አምላክ ዳዊት ደግሞ ምን ይላል? እግዚአብሔር አስተማሪ ነው ይላል። ባለ ወንጌሉ ማቴዎስ ደግሞ ማቴዎስ 11 ላይ እግዚአብሔር ምን ይላል? ኑ ከእግዚአብሔር ተማሩ፣ እግዚአብሔር አስተማሪ አምላክ ነው ይላል። ለዚህ ነው አንከሩ ምህሮቱ፣ መሐሪ የሆነውን እግዚአብሔርን ምህረቱን አደነቁ። ሞገሰ ቃሉ፣ የቃሉን ሞገስ፣ ጣዕመ ነገሩ፣ የነገሩን ጣዕም፣ ወሳዕሳ አፉሁ፣ የአንደበቱን ቅልጥፍጥፍነት ይላል። ካነጋገሩ ጣዕም ከአንደበቱ ቅልጥፍጥፍነት የተነሳ በትምህርቱ ተገረሙ ይላል። እንደው ከአንደበቱ ከቃሉ ግርማ ከቃሉ ግርማ ካነጋገሩ ጣዕም ከአንደበቱ ቅልጥፍጥፍነት የተነሳ በትምህርቱ ተገረሙ ይላል። እዚያ በሉቃስ ወንጌል ምዕራፍ 2 ላይ በ12 ዓመቱ ዮሴፍና እመቤታችን ወደ አደባባይ ይዘውት ወጡ። ሕፃን ነው እና ያንን የአደባባይ በዓል እንደ ስርዓቱ እንደ ባህሉ ነው። ያን አከበሩና ሲመለሱ ጨዋታ ይዘው ዮሴፍና እመቤታችን፣ ጌታ ግን ካጠገባችን አለ ብለው ሲያስቡ የለም። የ3 ቀን መንገድ እኮ ሄደዋል። ዞር ብለው ሲያዩ በግራም በቀኝም ከፊትም ቢያዩ ከኋላም ቢያዩ የለም። ተመለሱ። ተመልሰው ምኩራብ ውስጥ አገኙት። ምኩራብ ብቅ ሲሉ እያስተማረ ነው፣ እየተናገረ ይጠይቆታል፣ ይመልስላቸዋል። እሱ ደግሞ ይጠይቃቸዋል፣ አይመልሱትም። በጣም ይናገራቸዋል። በኋላ ሁሉም እያደነቁ፣ አንዳንዶቹ መልኩን ያደንቃሉ፣ አንዳንዶቹ አነጋገሩን ያደንቃሉ፣ አንዳንዶቹ ምስጢሩን ያደንቃሉ፣ አንዳንዶቹ የቃሉን ቅልጥፍጥነት፣ አንዳንዶቹ ምሕረቱን፣ አንዳንዶቹ ደግሞ የቃሉን ሞገስ፣ የቃል ሞገስ፣ ግርማ ሞገሱ ይሄ ወረቡን ሲሉ ሊቃውንቱ፣ ምስባኩን ስለው ዲያቆኑ፣ አሃዱ ሲል ቄሱ፣ ወንጌል ብሎ ሲያስተምር መምህሩ የቃል ሞገስ ግርማ አለ። ያንን እንደዚያ ማለት ነው። ሕፃኑ ክርስቶስ ያ ሕፃን ማለት ነው። የ12 ዓመት ሕፃን እኮ ነው። ሞገሱ፣ እንደገና አነጋገሩ፣ እንደገና ቅልጥፍጥነቱ፣ እንደገና ደግሞ ምስጢሩ፣ እንደገና ደግሞ ለጥያቄያቸው መልስ የተሰወረ ነገር የለም። የጠየቁትን ሁሉ ይመልስላቸዋል። እነሱ ደግሞ ሲጠይቃቸው አይመልሱ። የሚገርም ነገር። በዚህም ጊዜ እናቱ ልጄ ሆይ አለችው። አቤት። ጠፍተኸኝ እኮ እየፈለግኩ ነበር። በአባቴ ቤት እንወር ዘንድ እንደሚገባኝ አታውቂምን አላት። ተማምረነዋል ባለፈው። ስለዚህ ምንድን ነው? ከቃሉ ግርማ፣ ካነጋገሩ ጣዕም፣ ከአንደበቱ ቅልጥፍጥፍነት የተነሳ በትምህርቱ ምናምን ተገረሙ ይላል። በማን ትምህርት? በመድኃኒዓለም ትምህርት። እኔንም እናንተም እንድንገረም ጊዜ። በአጭሩ ግን ኢየሱስ ወደ መቅደስ ገባ ነው። እንግዲህ
ዓለም አንድ የእግዚአብሔር መቅደስ ናት። ዓለም ስትረክስ በኖህ ዘመን አይተናል። ምዕራፍ 6 እስከ 9 ባለው 8 ነፍሳትን አስቀርቶ መቅደሴን አታርክሱ ብሎ የዓለምን እነሆ ጉድፍና እድፍና ቆሻሻውን ጠርጎ በንፍር ውሃ አስወግዷል መድኃኒዓለም እግዚአብሔር ማለት ነው። በመቼ ማለት ነው? በኖህ ዘመን። በኖህ ዘመን ያንን ምንድን ነው የሚለው? የኦሪት ዘፍጥረት ምዕራፍ 6 ላይ እግዚአብሔር ከሰማይ ሆኖ ወደ ምድር ተመለከተ ይላል። ሲመለከት እነሆ ከሰው ልጆች ኃጢአት የተነሳ ምድር ምን ሆና ነበር? ምን ብዬ ልግለጽ? ተበላሽታ ነበር፣ ቆሽሻ ነበር ብዬ ልግለጽ። ምድር ቆሽሻ ነበር። የሚገርመው ይህንን ነው የሚለው፣ ከሰው ልጆች ኃጢአት የተነሳ ምድር ቆሽሻ ነበር። አሁን ምን ያስፈልጋል? የቆሸሸ ነገር ልብስ ከሆነ መታጠብ ያስፈልገዋል። የመሬት ቆሻሻ ከሆነ ደግሞ መጠረግ ያስፈልገዋል። አጠራረጉ አሁን ለምሳሌ በሀገራችን አሁን መዲናችን አዲስ አበባ ላይ ማለት ነው በመንግስት ደረጃ ላይ በሃይማኖት ደረጃ ላይ ሰዎች ተቀጥረው ከሚጠርጉትና ከሚያጸዱት ይልቅ እግዚአብሔር በሚያመጣው ዝናብና ማዕበል ከተማዋ እንዴት እንደምትታጠብና እንዴት እንደምትጠረግ እናውቀዋለን። ምክንያቱም ሰው የሚያጸዳው የሚያየውን ብቻ ነው። የሚያየውን አጸዳ። እንደገና በዝናብ ውስጥ የሚሄደው ማን ነው? እግዚአብሔር ነው። እግዚአብሔር በማዕበሉ በዝናብ ውስጥ ዓለምን ያጸዳል፣ ሀገርን ያጸዳል። አየው፣ ከኛ የተሰወረውን እኛ ያላየነውን እግዚአብሔር ያጸደዋል። ያጸደዋል። ስለዚህ በኖህ ዘመን የነበሩ ሰዎችን ምን አደረገ ማለት ነው? እግዚአብሔር በንፍር ውሃ ምን አደረጋቸው? አጸዳቸው። አጸዳ። ለምን? መቅደሱን ስላቆሸሹ። ዓለም የእግዚአብሔር መቅደስ ናት። 20 ዓለማትን ፈጥሮ በ20 ዓለማት ውስጥ የሚመሰገን 20 ዓለማትን የሚጠቀልል 20 ዓለማት የማይጠቀልሉት ዓለሙን ፈጥሮ የሚገዛ በዝናብ አብቅሎ በፀሐይ አብስሎ የሚመግብ ጨለማና ብርሃንን ክረምትና በጋን ዘርና መከርን ብርድና ሙቀትን ማጣትን በማግኘት ማግኘትን በማጣት መኖርን በመሞት በመውሰድ ይህን ዓለም አምጥቶ የፈጠረ መልሶ ደግሞ የሚጠቀልል እግዚአብሔር ማለት ነው። ስለዚህ ዓለም የእግዚአብሔር መቅደስ ናት። ስትቆሽሽ ያጸዳታል ማለት ነው። አሁን በትዕግስቱ ነው እያየ ያለው። ሁለተኛው የእኛ ሰውነት ነው የእግዚአብሔር መቅደስ ማደሪያው ነው። ይታምሩኑ ከመታቦቱ አንተም ወማሄደው መንፈስ ቅዱስ የእግዚአብሔር ማደሪያ እንደሆናቸው አታውቁምን? አንዳንዱ በጫት ያቆሽሻል፣ አንዳንዱ በስጋራ ያቆሽሻል፣ አንዳንዱ በዝሙት ያቆሽሻል፣ አንዳንዱ በነገር ያቆሽሻል፣ አንዳንዱ በሴሰኝነት ያቆሽሻል፣ አንዳንዱ በፍቅረ ንዋይ፣ አንዳንዱ በፍቅረ ስልጣን ያቆሽሻል፣ አንዳንዱ በቋንቋ፣ አንዳንዱ በተራራ፣ አንዳንዱ በወንዝ፣ አንዳንዱ ደግሞ በስሜት። በዚህ ሁሉ ይህ የሰው የእግዚአብሔር ማደሪያ መቅደስ አንድ ቀን ይጠረጋል። በነፋስ ኃያል ተቀጠቅጦ ለሃይማኖተ ተርሴስ በኃይለኛ ነፋስ የተርሴስን መርከቦች ትሰብራለህ ተብሏል። ይህንን ሕይወት ይሰብራል እግዚአብሔር። እያጸዳ ነው ደግሞ እያጠራ ነው ደግሞ። 50 ቢወለድ 50 ነው ጉዱ፣ ከተባረከ ይበቃል አንዱ ነው። 50 ቢወለድ ምን ያደርጋል? አንዱ በቂ ነው። አንዱ እኮ ስለ ብዙዎቹ ሞተን የተባለው አንዱ ተሰቅሎ እኮ ነው ዓለምን ያዳነው እንጂ ዓለም ላይ ያለው ሕዝብ በሙሉ ተሰቅሎ ዓለም አልዳነም። አንዱ መድኃኔዓለም ተሰቅሎ እኮ ነው ዓለም የዳነው። ስለዚህ እነሆ መቅደሱን ያጸዳል። የእግዚአብሔር መቅደስ ነውና የኛ ሰውነት ልንጠብቀው ያስፈልጋል፣ ልንንከባከብ ያስፈልጋል። በንስሐ ልንጠርገው፣ ልናጥበው፣ በምህረት በሰላም በፍቅር ልንጠብቀው ያስፈልጋል። ቤታችን በበር፣ ቤታችን በመስኮት፣ ቤታችን በውሻ፣ ቤታችን በተለያዩ ነገሮች እንደምንጠብቅ ሁሉ ሰውነታችንም የእግዚአብሔር ማደሪያ መቅደስ ነውና የእኛን ማደሪያ እንዲህ አድርገን ከጠበቅነው የእግዚአብሔርን ማደሪያ ጥሩ አድርገን ልንጠብቀው ያስፈልጋል ማለት ነው። የእኛን ማደሪያ ሰውነታችን ልብሱን ሁሉን አስተካክለን ከጠበቅነው የእግዚአብሔር ማደሪያ ልቡናችን የሚያስፈልገው ንስሐ ነው። በንስሐ ልንጠብቀው ያስፈልጋል። ሶስተኛው አሁን እያልኩ ያለው ምኩራብ የተባለው መቅደሱ ነው። መቅደሱ ዛሬ ሁሉ ነገር ያልገባን ምን አለ? ጉቦ ገብቷል፣ ሴሰኝነቱ ገብቷል፣ ቀማኛነቱ ገብቷል፣ ስግብግብነቱ ገብቷል፣ ስልጣን ፍላጎቱ ገብቷል፣ ብር ፍላጎቱ ገብቷል፣ መሻሻት መገፋፋቱ ገብቷል፣ በተራራ በወንዝ መጣላቱ መገፋፋቱ ገብቷል። ይህን ቤተ መቅደስ እግዚአብሔር ያጸዳል።
ስለዚህ ወደ መቅደሱ ገባ። ወደ የትኛው መቅደስ ገባ? ወደ ምኩራብ ገባ። ወደ ምኩራብ ገባና የአባቴ ቤት የጸሎት ቤት ነው፣ እናንተ ግን አንተ ሙሰረሰይክሙ በአተበት የሽፍቶች መጠጊያ አደረጋችሁት፣ የአባቴ ቤት የጸሎት ቤት ይባላል እያለ የሃይማኖት ቃል አስተማራቸው። ከምኩራባቸው ገብቶ ጸጥ ይሉ ዘንድ ዝም በሉ አላቸው። እነሱ ግን ከቃሉ ግርማ፣ ካነጋገሩ ጣዕም፣ ካንደበቱ ቅልጥፍጥፍነት የተነሳ በትምህርቱ አደነቁት ይላል መዝሙረ ያሬድ። ይሄ ነው እንግዲህ ቅዱስ ያሬድን የሰጠችን ቤተክርስቲያን። እግዚአብሔር አምላክ ስሙ ለዘላለም የከበረና የተመሰገነ። ቅዱስ ያሬድን የሰጠን እግዚአብሔር ነው በእውነት። አሁን ወደ ወንጌሉ ነው የምንሄደው። የቅዱስ ያሬድ አምላክ ሀገራችን ኢትዮጵያን ሰላም ያደርግልን፣ ቤተክርስቲያናችን ይጠብቅልን፣ የተሰደዱት እንዲመለሱ፣ ያዘኑት እንዲጽናኑ፣ የታሰሩት እንዲፈቱ፣ የተራቡት ደግሞ ምግብ እንዲያገኙ፣ የተራቆቱት እንዲለብሱ የአምላካችን የዚያን መልካም ፈቃድ ይሆንልን። ወደ ቅዳሴው መልእክት እንሄድ። ወደ ቅዳሴው መልእክት ስንሄድ ቆላሲስ ምዕራፍ 2 ቁጥር 16 ላይ እንደዚህ ይላል፣ እነዚህ ሊመጡ ያሉት ነገሮች ጥላ ናቸው ይላል። አሁን ጥላ ማለት ሰውየው እየተጓዘ በዚህ በኩል የሰውየው ጥላ ማለት ነው። አሁን ከላይ የምናደርገው ጥላ የጥላ ጉዳይ አይደለም። እኛ ፀሐይ መከላከያ የምናደርገው ጥላ ምን ያስደንቃል። እግዚአብሔር 600 ሺህ እስራኤላውያንን በደመና አንዱ ደመና ከላይ ጥላ ሆኖ፣ ሁለተኛው ደመና መሬት ላይ ጫማ ሆኖ፣ ሶስተኛው ደመና ከኋላ ግድግዳ ሆኖ፣ አራተኛው ደመና ከፊት እነሆ ጠላት እንዳይጠብቃቸው አራተኛው ጠባቂው ነው። አምስተኛው በቀኝ በኩል፣ ስድስተኛው በግራ በኩል ሆኖ፣ ሰባተኛው ርቆ መንገድ እያስተካከለ እንደ ጊንደርና እንደ ዶዘር እያስተካከለ በሰባት ደመና መሮሙ በዓልተ በደመና ወኩሎ ሌሊት በብርሃነ ሰርክ እንዲህ አድርጎ አሻግሯቸዋል። ይህ አሁን የጥላ ጉዳይ አይደለም። ጥላ ማለት ሰውየው ቆሞ እዚያ ጋር ጥላውን የሚያይ ማለት ነው። አሁን ባጭሩ ሰውየው እዚህ ጋር ያለው ጥላ። አሁን ያለው መከራ ጥላ ነው። ያኛው ግን ዶፉ ማዕበሉ ገና ነው። አሁን ካፍ ያለው ነው። ገና ማዕበሉ አለ። አሁን እኔ ጌታ ሁኜ መጥቻለሁ፣ እኔ አምላክ ሁኜ መጥቻለሁ፣ እኔ ማርያም ሁኜ መጥቻለሁ። ብዙ ሴቶች መልካቸው ማርያም ብለው በመልካቸው ተነሳ፣ ብዙ ወንዶች በመልካቸው የተነሳ በመብታቸው የተነሳ እግዚአብሔር ነን ብለዋል። ገንዘብ እግዚአብሔር ነኝ ብሏል። ስልጣን እግዚአብሔር ነኝ ብሏል። ቋንቋ እግዚአብሔር ነኝ ብሏል። ጊዜ እግዚአብሔር ነኝ ብሏል። ስለዚህ ይሄ መጀመሪያው ነው። መጨረሻው ከባድ ነው። በዛን ዘመን አንዱ በአንዱ ላይ ይነሳል። እናት የልጆቿን ጩኸት፣ ልጆች የአባታቸውን ጩኸት፣ አማት የምራቷን ጩኸት አሰማም የተባለበት ጊዜ ገና ይመጣል። ነገር ግን ምንድን ነው? በመጀመሪያው በመካከለኛው በመጨረሻው እንደምመጣ አታውቁምና ተጠብቃችሁ ጠብቁኝ ብሏልና በንስሐ ታጥበን በሰላም በፍቅር በቸርነት በበጎነት ተጠብቀን እንድንጠብቀው መልካም ፈቃዱ ይሆንልን። ስለዚህ ምን አለ? እነዚህ ሊመጡ ያሉት ነገሮች ጥላ ናቸው አለ። ከዚህ የበለጠ ገና ብዶፍ አለ። አሁን የምናየው ረሃቡ፣ ጽህሙ፣ መገፋፋቱ፣ መገዳደሉ፣ መጨካከሉ። ቅዱስ ጳውሎስ በሁለተኛ ቆሮንቶስ ላይ ምንድን ነው ያለው? የሚያስጨንቅ ዘመን ይመጣል ካለው መካከል ላይ ምንድን ነው የሚለው? ሰዎች ራሳቸውን ይወዳሉ አለ። እውነት ነው። ስልጣን የኔ ነው፣ ሀብት የኔ ነው፣ ቋንቋ የኔ ነው፣ ሀገር የኔ ነው፣ ሃይማኖት የኔ ነው፣ ሁሉን ሰብስቦ ይዞ እኔ የከበር ነው። ራስ ወዳድ ይሆናል። ሌላው ቀጠልና ገንዘብ ወዳድ ይሆናል። ገንዘብ ሁሉም የኔ ነው። ገንዘብ ነጋዴው እኔ ነኝ፣ ባለስልጣኑ እኔ ነኝ፣ ባለደሞዙ እኔ ነኝ፣ አትራፊው እኔ ነኝ፣ ሻጩ እኔ ነኝ፣ ለዋጩ እኔ ነኝ። ይሄ ነው ቅዱስ ጳውሎስ የተናገረው። ራስ ወዳድ፣ ገንዘብ ወዳድ፣ ስልጣን ወዳድ፣ ሁሉን ነገር ከላይ እኔ ነኝ። ይሄ ከባድ ነው። ስለዚህ የሚያስጨንቅ ዘመን ይመጣል። ሰዎች ለራሳቸው ብቻ እንጂ ለሰው አያስቡም ይላል። ስለዚህ ይሄ ያለንበት ዘመን ከባድ ነውና ልንመለስ ልንጸልይ ያስፈልጋል። ይሄ አሁን የምናየው ትንሹ ነው። ገና ማዕበሉ ገና ይቀጥላል የሚለውን ነው የምናየው። ሌላው ያዕቆብ ምዕራፍ 2 ቁጥር 14 ላይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነትህንና ስራህን ለይተህ አሳይ። እኔ አንዳንድ ጊዜ እምነት ያጸድቃል ይላል። እንዴት ያጸድቃል? ያለ ስራ። አብርሃም አመነ እምነቱም ጽድቅ ሆኖ ተቆጠረለት ማለት እኮ አብርሃም ዘፍጥረት ምዕራፍ 12 ላይ ወፃ አብርሃም ምድረ ካራን ወወአ ብሔረ ከነዓን። አብርሃምን እግዚአብሔር ጠራ። ሁላችንም እግዚአብሔር ይጠራል በፍቅሩ። ውጣ ጻም ብሔርከ ወተፈለጥ ማዝማዲከ፣
ከዘመዶቹ ውጣ ወደማሳይ ይሄዳል። የመጀመሪያ እምነቱ እግዚአብሔር በጠራው ጥሪና ባዘዘው ትእዛዝ መጓዙ ነው። ይሄ እምነት ነው። ስራው ማለት እምነቱ እግዚአብሔርን አምኖ የእግዚአብሔርን ጥሪ ተቀብሎ መሄድ ነው። ስራው ደግሞ እግዚአብሔር በአስቀመጠው ቦታ ተቀምጦ እግዚአብሔር የሚሰጠውን ስራ መከር። መጀመሪያ ምን አለ? ልጅ እሰጥሃለሁ አለ። አመነ። ልጁን ሰጠው፣ አመነ። ልጅህን ሰዋልኛል፣ ሊሰዋ ወጣ። አየው፣ እምነቱን በስራው ገለጠ። ሲሰጠው እሺ በጎ ብሎ ተቀበለ። ዘአሲተው ካፍ የሚሰጥ የሚቀበል እነሆ ሰጠው አለው። ልጅ ለዘካርያስ ዮሐንስን፣ ለሐና ሳሙኤልን፣ ለቅድስት ሐና ድንግል ማርያምን፣ ለድንግል ማርያም መድኃኔዓለምን የሰጠ አምላክ ራሱን የሰጠ አምላክ። አዎ እንካ ልጅ አለው፣ ተቀበለ። አንጣ ልጅ ይጸዋልኛል። እሺ እኛ መቀበል ብቻ የምንፈልገው መስጠት አንፈልግም። የእኛ ጌታ ደግሞ ይሰጣል፣ ይቀበላል። አለቀ። ማንን ማየት ነው? ኢዮብን ማየት ነው። ከእግዚአብሔር መቀበልን ብቻ ሳይሆን መስጠትን መማር አለብን። አዎ የሰጠ እሱ ነው። የሰጠውን ወሰደ። ያስቀመጠውን ወታደር ድንኳን ይተክላል፣ ድንኳኑን ጠቅሎ ይሄዳል። ይህ ዓለም የጌታ ድንኳን ነው። አዎ ድንኳን ይጠቅልላል፣ አይደለም እኛን ማለት ነው። የዚህ ዓለም ጣራው ሰማይ፣ መሰረቱ መሬት ነው አይደል? በዚህ ውስጥ እኛን አኑሯል። ስለዚህ እድርተኛ 3 ቀን ድንኳን ይደቆናል። በ3ኛው ቀን ሀዘኑ አልቋል ብሎ አንደኛው ቦታ ላይ ያለው ድንኳን አንስቶ ሌላ ቦታ ወስዶ ትናንት ለሀዘን ተክሎታል፣ ዛሬ ደግሞ ለደስታ ሊተክለው ይችላል። ጌታ እንደዛ ነው። አዎ ስለዚህ እምነትና ስራ ከአንድ ላይ ካልሆኑ እምነት ብቻውን ምን ያደርጋል? አዎ እምነት ከስራ ጋር፣ ስራ ከእምነት ጋር ሲሆን አይታችኋል። እዚያ የማቴዎስ ወንጌል ምዕራፍ 25 ላይ 10 ቆነጃጅን ነበሩ። 5ቱ ዘይት ብቻ ይዘዋል፣ ወይም ሃይማኖት ብቻ ይዘዋል። 5ቱ ግን ሃይማኖትም ዘይትም ይዘዋል። ሙሽራው መጣ። ሙሽራው ሲመጣ ሃይማኖትና ዘይት የያዙት ወደ ሙሽራው ቤት ገቡ። ሃይማኖት ብቻ የያዙት ግን ወደ ሙሽራው አለዱ። ሙሽራ የተባለ መድኃኔዓለም ነው። መድኃኔዓለም ሲመጣ ወደ መንግስተ ሰማያት መግባት የሚቻለው አዎ ምን ያዘ ነው? ሃይማኖትን ከስራ ጋር፣ ሃይማኖትን ከፍቅር ጋር ያዘ። ዘይት ማለት ፍቅር ነው። መብራት ማለት ሃይማኖት ነው። መብራት የያዙት መብራትና ዘይት የያዙት ሃይማኖትና ፍቅር ማለት ነው። ሃይማኖትና ፍቅር የያዙት ግቡ ተባሉ። ሃይማኖት ብቻ ይዘው ፍቅር የሌላቸው አርወነ ንባ እግዚኦ ክፈትልን ቢሉ አይከፈትም፣ ተዘግቷል ተባሉ። ስለዚህ ስንኖር መብራት ማለት ሃይማኖት ነው ወይም ፍቅር ነው። መብራት ማለት ፍቅር ነው። ይዘው ዘይት ማለት ፍቅር ነው። መብራት ማለት ሃይማኖት ነው። ይህንን ይዘን መጠበቅ ነው። ትርጉሙ ላይ ስናየው መብራትና ዘይት ሁለቱ ተያያዥ ነው። ዘይቱ ለመብራቱ ለምሳሌ ዘይቱ ላይ ክር ይደረጋል። ክሩ ምን ያደርጋል? እሳቱን ያበራዋል ማለት ነው። ብርሃን ይሆናል ማለት ነው። ስለዚህ ሃይማኖትና ፍቅር፣ ዘይትና መብራት ተብሎ ይወሰዳሉ ማለት ነው። ይህን ይዞ መገኘት ያስፈልጋል። ምን ማለት ነው? ሃይማኖትና ምግባርና ሃይማኖት። ሰው ያለ ሃይማኖት ምግባር አይኖረው። ያለ ሃይማኖት ምን ብለህ ትሰራዋለህ? ለመጾም ሃይማኖት ያስፈልጋል። ለመጾት ሃይማኖት ያስፈልጋል አይደል? ለመቁረብ ሃይማኖት ያስፈልጋል። ለመስገድ ሃይማኖት ያስፈልጋል። ስለዚህ ያለ ሃይማኖት ምን ትሰራዋለህ? ሃይማኖት ኑሮ ደግሞ ስራ ያስፈልጋል። ያለ ስራ ሃይማኖት ብቻው ኦርቶዶክስ ነኝ ማለት አያጸድቅም። ኦርቶዶክስ ነኝ ማለት አያጸድቅም። እንዴት ያጸድቃል? ኦርቶዶክስ ነኝ ብለህ የኦርቶዶክስ ስራ ስትሰራ ነው። ኦርቶዶክስ ስራዋ ምንድን ነው? አንድ አምላክ ማምለክ፣ አንድ ጥምቀት መጠመቅ፣ በአንድ ክርስትና መኖር፣ መጾም፣ መጸለይ፣ መስገድ፣ መመጽወት፣ ፍቅርን፣ ሰላምን፣ ይቅርታን ይዞ መኖር፣ የክርስቶስ ሥጋና ደም መቀበል፣ ንስሐ መግባት፣ ንስሐ አባት መያዝ፣ ቤተክርስቲያን መመላለስ፣ ወንጌል መማር፣ ኪዳን ማድረስ፣ ቅዳሴ ማስቀደስ የኦርቶዶክስ ስራ ይሄ። ማካፈል፣ በጾም ጊዜ ካለህ ማካፈል፣ የታሰሩትን መጠየቅ፣ የታመሙትን ማሳከም መጠየቅ፣ የተጣሉትን ማስታረቅ የኦርቶዶክስ ስራ ይሄ ነው። ይህን ነው ኦርቶዶክስ ሃይማኖት ካልክ ስራ ይሄ ነው። ሃይማኖቱ ኦርቶዶክስ ነው አይደል? ስራ ደግሞ ይሄ ነው። መመጽወት፣ ማስታረቅ፣ ያዘነው ማጽናናት፣ የታሰሩትን መጠየቅ፣ ካለህ ላይ ማካፈል ይሄ ነው። ይሄ ሲሆን ነው እምነትና ስራ የሚገናኝ። ይህን አለ ያዕቆብ ምን አለ? እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? ምንም አይጠቅም። እንግዲህ ይህንን ነው የነገረን። ማን የነገረን? ያዕቆብ የተባለ ሐዋርያ ነው ይህን የተነገረው ማለት ነው።
ከዚህ ቀጥለን የምናየው ምስባኩ ነው። ምስባኩ ምን ይላል? እስመ ቅናተ ቤትከ በልዐኒ ትዕይርቶሙ ለእለ ኢትዔየሩከ ወርቀ ላዕሌየ ወቀጻዕክዋ በጾም ለነፍስየ ይላል። እስመ ቅናተ ቤትከ በልዐኒ ትዕይርቶሙ ለእለ ኢትዔየሩከ ወርቀ ላዕሌየ ወቀጻዕክዋ በጾም ለነፍስየ ይላል። የቤት ቅናት በላችኝ። ይሄ አሁን ግዕዙን ወደ አማርኛ እንመልሰው። የቤት ቅናት በላችኝ። እስመ ቅናተ ቤትከ በልዐኒ የቤት ቅናት በላችኝ። ትዕይርቶሙ ለእለ ኢትዔየሩከ ወርቀ ላዕሌየ የሚሰድቡህም ስድብ በላይ ላይ ወርቋልና ወቀጻዕክዋ በጾም ለነፍስየ ነፍሴን በጾም አስመረርኳት። መዝሙር 68-69 ቁጥር 10 ላይ የምናገኘው ኃይለ ቃል። ያውን ግዕዙን ወደ አማርኛ ነው የመለስነው። ወደ ትርጉም ወደ አንድምታው ስነድ በቤተ መቅደስህ እንድናስተውል እግዚአብሔር አምላክ ማስተዋሉን ያደረን። በቤተ መቅደስህ ስዕለ ፀሐይ አቁመውበት መሥዋዕተ እሪያ ሰውተውበት አይቼ የቀናሁት ቅናት እንደ እሳት አቃጠለኛል። በቤተ መቅደስ ስዕለ ፀሐይ አቁመውበት ጣዖት ማለት ነው። መሥዋዕተ እሪያ ሰውተውበት አይቼ የቀናሁት ቅናት እንደ እሳት አቃጠለ። ዛሬ በቤተ ክርስቲያናችን በተቀደሰው ቦታ ላይ ያልሆነ ነገር ሲነገር ንባብ ሲነበብ አንባቢው ያስተውል ይላል። በቤተ ክርስቲያን ዘረኝነት ሲነገር፣ በቤተ ክርስቲያን ሰው ሲሻሻል፣ በቤተ ክርስቲያን ሰው ሲገፋ፣ በቤተ ክርስቲያን ምዕመናን የማይሆን ቃል ሲሰሙ፣ ቤተ መቅደሱ የአገልግሎት መቅደሱ የቅዳሴ ቅድስቱ የሰዓታት ማኅሌቱ የስብሐተ ነግህ መሆን ሲገባው ሌላ ሲሆን ስናየው እንዴት እንቃጠላለን? ይህንን ባህሪ እናገኘዋል። የሃይማኖት ቅናት አለ፣ የሀገር ቅናት አለ፣ የቤተ ክርስቲያናችን ቅናት አለ። ዳዊት ያለ ስዕለ ማርያም ባለበት ስለ ፀሐይ ከተመለከ፣ ሥጋው ደሙ ባለበት ጥላቻ ከነገሰ፣ የክርስቶስ ሥጋና ደም በሚሰዋበት የእሪያ መስዋዕት ማለት የጥላቻ የዱላ የአምባጓሮ መስዋዕት ከተሰዋ፣ የጥርጥር መስዋዕት ከተሰዋ እንዴት አያቃጥል? ይህንን አለ። እንዴት አለ? ቀጠለና አንተን የተገዳደሩ ተግዳሮት በእኔ ደረሰ አለ። በእኔ ማለት ስለ ፀሐይ አቁመው መሥዋዕተ እሪያ ሰውተው እንደተገዳደሩ እኔንም ለስዕለ ፀሐይ ስገድ መሥዋዕተ እሪያ ብላ ብለው ተገዳደሩ። አይታችኋል። ዛሬ ሰው በሰላም እንዳይኖር የጥላቻ ሰዎች የሰላሙ ሰው ወደ ጥላቻ ያስገቡታል። በፍቅር እንዳይኖር ክፉ ሰዎች ወደ ጥላቻ ያስገቡታል። ይህን ነገር ስለዚህ በቤተ መቅደስህ የማይሆን ነገር አይቼ ተቃጠልኩኛል። አንድም እስመ ቅናተ ቤትከ የቤተ ቅናት በልታኛለች ይልና ቤተ መቅደስህን ገበያ አቁመውበት አይቼ የቀናሁት ቅናት እንደ እሳት አቃጠለ ይላል። መተርጉማን ምን ይላሉ? በወቅቱ ሰዎች ይሄ ታክስ የሚባለው ግብር የሚባለው ነገር በዛባቸውና በመንግስት ደረጃ ማለት ነው ገበያው ውጭ ሆኖ ለዚህ ፍየል፣ ለዚህ በግ፣ ለዚህ አንድ ኩንታል ያክል ግብር ትከፍላላችሁ ሲባሉ አንድ ነገር ትዝ አላቸው ይላል። በምኩራብ ውስጥ ገበያ አድርገን መጀመሪያ አምልኮታችን እንፈጽማለን፣ ወንጌል እንማራለን፣ ከዚያ ቀጥሎ ደግሞ እንሻሻጣለን፣ ከግብር ነፃ እንወጣለን ብለው ቤተ መቅደሱን የርግብ፣ የዋኖስ፣ የላም፣ የበሬ፣ የፍየል፣ የእንስሳ መሸጫ አደረጉት፣ መገበያያ አደረጉት። ይሄ ነው መገበያ አደረጉት። በዚህን ጊዜ መጣና ወገፍታ ማዕዳቲሆሙ ለመወልጣን ወንጌሉ ላይ እናየዋለን፣ እንመጣበታለን። አስወገደ ይላል ልበ አምላክ ዳዊት። ይህ ወንጌሉ ወንጌል ነው፣ አዲስ ኪዳን ነው። ልበ አምላክ ዳዊት ግን ከ1000 ዘመን በፊት ክርስቶስ ከመወለዱ በፊት ምኩራቡን ቤተ መቅደሱን እንደሚያቆሽሹት በትንቢት ተመልክቶት ነበረ ማለት ነው። አሁን ምን አለ? ቤተ መቅደስህን ገበያ አቁመውበት አይቼ የቀናሁት ቅናት እንደ እሳት አቃጠለኝ። ትዕይርቶሙ አንተን በቤተ መቅደስህ ገበያ ቤተ መቅደስህን ገበያ አድርገው እንደተገዳደሩ እኔንም ገበያውን ገበያ ፈታብን ብለው
አዎ ተገዳደሩኝ። ገበያውን የምትፈታብን አንተ ማነህ? በአይ ስልጣን ትገብር ዘንተ፣ በምን ስልጣን ገበያ ትፈታለህ አሉኝ ይላል። በምን ስልጣን ገበያ ትፈታለህ? አዎ ከየት መጥህ ብለው ተገዳደሩኝ ይላል። መኑ አብሃከ ትግበር ዘንተ፣ አዎ ማን ላክህ? ማን መረጠህ በእኛ ላይ? አዎ ይህን ታደርግ ዘንድ ገበያ ትፈታ ዘንድ በጅራፍ ታባርረን ዘንድ ንብረታችን ትበትዝ ዘንድ ማን ስልጣን ሰጥህ አሉኝ። ያንተም ቤተ መቅደስ ገበያ አድርገው እንደተገዳደሩ እኔን ደግሞ የአባቴን ቤት አዎ የቀማኞች የሽፍቶች ቦታ አታድርጉ ስላቸው ምን አገባህ? ማን ላከህ? ማን መረጠህ? ምን ይመለከታል ብለው አቃለሉ። መዝሙረኛው ልበ አምላክ ዳዊት የተናገሩ ትዕይርቶሙ ለእለ ይትዔየሩ ከወርቀ ላዕሌ። የሚገርም ነው። አንተን በደብተራ ኦሪት 2 ጓላተ ላህም አዎ አቅርበው እንደተገዳደሩህ እኔንም አቡየ ፈነወኒ ወአነ ተፈነኩ አዎ ብላቸው በእፎ ይብለነ እምሰማይ ወረድኩ እንዘ ሌሊነ ነአምን አባሁ ወእሞ ብለው ተገዳደሩ። አዎ አንተን 2 ጥጃና ላም አቁመው በቤተ መቅደስ እንደተገዳደሩህ እኔንም አቡየ ፈነወኒ ወአነ ተፈነኩ አዎ ብላቸው በእፎ ይብለነ ነአምን አባሁ ወእሞ። የማቴዎስ ወንጌል ምዕራፍ 13 ቁጥር 53 ላይ እነሆ የናዝሬቱ ኢየሱስ አባቱ የምናውቀው ጠራቢው ዮሴፍ፣ እናቱን የምናውቃት ማርያም፣ ወንድሞችን የምናውቃቸው ይሁዳ፣ ያዕቆብ፣ ስምዖን አይደሉምን እያሉ ተሰናከሉበት ይላል ማቴዎስ። ተሰናከሉበት እኮ ነው የሚለው፣ ተማሩበት እኮ አይልም። ይህንን ነው አንተን እንደተገዳደሩህ እኔንም እነሆ በእፎ ይብለነ ከሰማይ ወረድኩ እንዴት ይለናል? አባቱን እያወቅነ እናቱን እያወቅናት ወንድሞቹን እያወቅናቸው እንዴት ከሰማይ ወረድኩ ይለናል ብለው ተገዳደሩኝ። የዮሐንስ ምዕራፍ 2 ቁጥር 42 ላይ ያለው ቃል ትዕይርቶሙ አንተን መና አውርደህ ወይም አንተን መና ከደመና አውርደህ ብትመግባቸው ምን ትጣዕሙ ለዚህ መና ብለው አዎ ህብስተ ሰማይ ዘአውረደ በገዳም ሰማያዊ መና በምድረ በዳ ያወረደ ሰማያዊ መና በምድረ በዳ ህብስተ ሰማይ ዘአውረደ በገዳም በምድረ በዳ በገዳም አዎ በቃዴስ በረሃ ህብስተ ሰማይ ከደመና መና ወረደላቸው። ጻዕዳ ከመበረድ አለ። እንጀራውን ሲናገር ነጭ እንደ በረዶ አለ። ወሬቱ ከመተቅዳ አይኑ ሲናገር እንደ ድንብላል ጉብ ጉብ ያለ ወከመ አያተ ማርጦን ፈድፋደ እነሆ ጣዕሙን ሲናገር እንደ ማር ወለላ የሚጣፍጥ እንጀራ ከደመና አወረደላቸው ይላል። አዎ ከደመና ብታወርድላቸው አንተን ምን ትጣዕሙ ለዚህ መና፣ ይህ መና ምንድነው ጣዕሙ ብለው እንደተገዳደሩህ እኔንም እመኢበላዕክሙ ሥጋሁ ለወልደ እጓለ እመሕያው ወኢሰተይክሙ ደሞ አልበክሙ ሕይወት ዘለዓለም ብላቸው በእፎ ይክል ዝንቱ ወይም እፎ ይክል ዝንቱ የሀበነ ሥጋሁ ንብላ ወይም ከመ ንብላ። አዎ አማን አማን እብለክሙ እውነት እውነት እላችኋለሁ እመኢበላዕክሙ ሥጋሁ ለወልደ እጓለ እመሕያው የሰው ልጅን ሥጋ ካልበላችሁ ወኢሰተይክሙ ደሙን ካልጠጣችሁ አልበክሙ ሕይወት ዘላለም የዘላለም ሕይወት የላችሁ ብዬ ብላቸው እነሆ አዎ በእፎ ይክል ዝንቱ ይህ ሰው ሥጋውን ይሰጠን ዘንድ እንዴት ይችላል? እኛስ እንዴት እንበላለን? እንደውም ተርጓሚው ላይ ምን ይላል? ተከፋፈሉ ይላል። ምንድን ነው? እንዴት ብሉ ሥጋውን የሰው ሥጋ ብሉን ይለናል አሉ አንዳንዶቹ እንብላው ብንልስ ይሄ አንድ ሰው ለስንታቸው ሊበሉትም ይፈልጋል እኮ እንብላው ብንልስ ለስንታችን ይሆናል? በመሰረቱ ያ ታሪክ ዛሬ ነው ሰውን እየበላ ያለው። እንብላው ብንልስ ለስንታችን ይሆናል አሉ። ሌሎቹ ደግሞ ይሄ ክፉ ሰው ይሄ ኃጢአተኛ እንዴት የሱን ሰውነት የሱን ሥጋ እንዴት እንበላለን? እንዴት ብደፍረን ነው እያሉ እነሆ አዎ ተገዳደሩኝ አለ። አዎ ትዕይርቶሙ ለእለ ይትዔየሩ ከወርቀ ላዕሌ አንተን የተገዳደሩ መገዳደር በእኔ ላይ ወደቀ እነሆ እያለ ልበ አምላክ ዳዊት ብሉይ ኪዳኑን ከአዲስ ኪዳን እግዚአብሔር አብን ከእግዚአብሔር ወልድ ጋር እያገናኘ ይናገራል። አዎ
ይናገራል። ይቀጥልና ወቀጻእክዋ በጾም ለነፍሴ ሰውነቴን በቀጠና በስልት አደከምኳት። አዎ በጾም ማለት ነው። ስትጾሙ እንደ ግብዞች አትጠውልጉ። ስትጾሙ እግዚአብሔርን እንጂ ሰውን አትመልከቱ። ስትጾሙ የጸኑትን እንጂ እነ ኤልያስን እነ ሙሴን እነ ሕዝቅኤልን እነ እዝራን እንጂ እነ ዴማስን እነ ይሁዳን እንዳትመለከቱ ማለት ነው። አይሁድን እንዳትመለከቱ፣ መናፍቃንን የጸኑትን እንጂ መናፍቃንን አትመልከቱ ማለት ነው። የጸኑትን ብቻ አስቡ። ይህን የሚናገር የጸኑትን አስቡ። ምን ይላል? ሰውነቴን በቀጠና በስልት አደከምኳት ይላል። መቃቢስ ዘገዳም ወር ነው ይህን የሚናገረው ታላቁ ሊቅ። ጌታ ሰውነቴን በስልት አደከምኳት ይላል። ጾመ 40 መዓልተ ወ40 ሌሊተ ከመ ያድኅነነ። ያድነን ዘንድ 40 ቀንና 40 ሌሊት ማን ጾም? ጌታ ጾመ። እንግዲህ መናፍቃን ጌታ ጾሞልናል እኛ አንጾምም ይላል። እኛ ደግሞ ጌታ ምንድን ነው ያላቸው ለሐዋርያት? አይሁድ በጠየቁት ጊዜ ማክሰኞና ሐሙስ እኛ እንጾማለን። ይሄ የአይሁድ ጾም ነው። እንግዲህ ማክሰኞ ከግብፅ የወጡበት፣ ሐሙስ ከነዓን የገቡበት ነው። ይህን ጾም በሳምንቱ 2 ቀን ጾሙ ነበረ። ያ ፈሪሳዊም ተናግሯል። እኔ በሳምንቱ 2 ቀን ጾማለሁኝ ካለኝም አካፍላለሁ እያለ ራሱን ሲያመጻድቅ አይተነዋል። እና 2 ቀን ጾማለሁ ያለውን ነው። እና ጌታ ምን አለ? ደቀ መዛሙርቱ የማይጾሙ እኛ ግን የምንጾም ለምንድን ነው የማይጾም ብለው ሲጠይቁ ሙሽራው እስካለ ድረስ ሚዜዎቹ አጃቢዎቹ አይጾሙም። ሙሽራው ሲሄድ ግን ሚዜዎቹ ምን ይሆናል? ይጾማሉ፣ አጃቢዎቹ ይጾማሉ። ይህንን ተንተርሰው ነው ሐዋርያት ጌታ ካረገ በኋላ መንፈስ ቅዱስ ከወረደላቸው በኋላ የሰኔ ጾምን ጾመዋል፣ ፍልሰታን ጾመዋል፣ ጾመ ነቢያትን ጾመዋል። እነዚህ ጾሞች የጾሙ እነሱ ናቸው። መጀመሪያ ጾመ ሐዋርያት ነው የጾሙት። ከዚያ ቀጥሎ የእመቤታችንን ቅዱስ ሥጋ ለማግኘት ፍልሰታን ጾመዋል። ከዚያ ቀጥሎ ደግሞ የአበይት ነቢያት የደቂቀ ነቢያት 31ዱ ነቢያት እነዚህ አባቶች ተስፋቸው ሱባኤያቸው ተፈጽሞ ስላለፈ በስማቸው የጾሙት 40 ሙሴ የጾመው 40 ቀን ኢሳይያስ የጾመው ሕዝቅኤል የጾመው እዝራ የጾመው እነዚህ ሁሉ ኤልያስ የጾመው እነዚያን ጾም 44 ቀን የገና ጾም 44 ቀን ሆኖ ይልቁንም ደግሞ የነቢያት መታሰቢያ እንዲሆንላቸው ሐዋርያት አድርጓል። መልካም ልጅ ለእናቱ መታሰቢያ፣ መልካም ልጅ ለአባቱ መታሰቢያ እንደሚያደርግ መልካም አገልጋይ በቤተ ክርስቲያኑ ጥሩ የሆነ ነገር እንደሚሰራ ሐዋርያት ለነቢያት ጥሩ ነገር አልፈዋል ማለት ነው። አባቶቻችን በሰሩት ነው እኮ የምንጓዘው። ቤተክርስቲያን የተሰራች ናት እኮ። የተሰራውን ጠብቆ መሄድ ነው ከኛ የሚጠበቅ ነው እንጂ አዲስ ስራ የለም። አዲስ ህንፃ አለ፣ አዲስ ስርዓት ግን የለም። አዲስ ዶግማ የለም፣ አዲስ ቀኖና የለም። አዲስ ህንፃ አለ። ሰማይ ጠቀስ ህንፃዎች መስራት፣ የወርቅ እንሰራለን፣ የብር እንሰራለን፣ የአልማዝ እንሰራለን፣ የእብነበረድ እንሰራለን፣ የድንጋይ እንሰራለን፣ የጭቃ እንሰራለን። ይሄ ህንፃ ነው። በስራ ደረጃ ላይ ግን የተሰራ ነው እንጂ አዲስ የሚሰራ ነገር የለም ማለት ነው። ወደ ወንጌሉ ንድ የዮሐንስ ወንጌል ምዕራፍ 2 ቁጥር 12 ላይ ወምድረ ዝንቱ ወረዱ ቅፍርናሆም ውእቱ ወእሙ ኀዊሁ አርዳኢሁ ምስሌሁ። ምንድነው እሱ? በቤተ ቃና በ30 ዓመቱ በዮርዳኖስ በዮሐንስ ተጠምቆ አልዋለም አላደረም። ጥር 11 ቀን ገዳመ ቆሮንቶስ ገብቷል። ገባና 40 ቀንና 40 ሌሊት ጾመ። መዋዕለ ሱባዔው መዋዕለ ጾሙ ሲፈጸም ወጣ። የወጣው ዕውር ነው። ማክሰኞ በሶስተኛው ቀን ወአመሳልስት ዕለት የሚለው ይህንን ነው። በሶስተኛው ቀን መቼ? ማክሰኞ ማለት ነው። እሁድ ከጾም ወጣ በ21 ማለት ነው። የካቲት 21 ቀን እንግዲህ ጥር 12ም ያደረጉት አባቶቻችን የውሃን በዓል በውሃ ብለው ነው ያመጡት። ይሄ መጋቢት 27 ጥቅምት 27 መጋቢት 22 ታኅሳስ 22 መጋቢት 5 ጥቅምት 5 አድርጎ አባቶቻችን እንዳስቀመጡት መጋቢት 29 ታኅሳስ 22 አድርገው እንዳስቀመጡት እንደዚያ ነው። የውሃን ውሃ በውሃ መቱን መደዳውን በ11 ጥምቀት በ12 ቃና ዘገሊላ እናድርገው ብለው ነው እንጂ ጥር 11 ገዳመ ቆሮንቶስ ገባ። የካቲት 21 ስንት ይሞላ? 40 ቀን ይሞላ። እሑድ ቀን ነው የሚሆነው። የካቲት 21 ቀን ምን ሆነ ማለት ነው? እነሆ ወጣ። እሑድ፣ ሰኞ፣ ማክሰኞ ቀን በቃና ዘገሊላ በዶኪማስ ሰርግ ቤት ተገኘ። በሰርጉ ቤት እናቱ ጥያቄ አቀረበች። ወይን ጠጅ የላቸውም ብላ አቀረበች። ወይን ጠጁን አቀረበላት ባጭሩ።
6 ጋኖች ውሃ ተሞሉ። የድንግል ማርያም ጥያቄ ወይን ጠጅ፣ በቃ ሌላ ቋንቋ የለም። በውስጡ ብዙ ትምህርቶች አሉ። ግን ነጥቡ ምንድነው ከተባለ ለሙሽራው ወይም ለአጃቢዎቹ ወይም ለሚዜዎቹ ወይም ደግሞ ለተጋበዘውና ለተጠራው ሕዝብ የሚቀርብ ወይን አልቆ ነበር። አሁን በሙሽራው ቤት የጎደላለ ሙሽሪት አለች፣ ሙሽራው አለ፣ ሚዜ አለ፣ አጃቢ አለ፣ ሽማግሌ አለ፣ ጌታ አለ፣ እመቤታችን አለ፣ ሐዋርያት አለ፣ ጌታ አለ፣ እመቤታችን አለ፣ ሐዋርያት አለ። የሌለ የለም በድንኳን ውስጥ። አሁን ግን የሌለ ምንድነው? የወይን ጠጅ አለ። በዚህን ጊዜ ልጄ ወይ የወይን ጠጅ እኮ የላቸውም አለችው። ጥያቄው ይሄ ነው። በወንጌሉ ባለፈው ወደ ኢየሱስ ላይ አይተነዋል። ዋናው ነጥቡ ግን እዚህ ጋር የወይን ጠጅ የላቸውም። የሚላችሁን አድርጓለች። ተግባብተዋል። ያልተግባባ ነው እኛ ደቀ መዛሙርቱን ቅድሙ ማየ ወመድጎን ለመሳበት እስከ አፍዋን ጋኖቹን ውሃ ሙሏቸዋል። ተሞሉ የወይን ጠጁ። ከዚህ በኋላ ወምድረ ዝንቱ ወረዱ ቅፍርናሆም፣ ከዚህ በኋላ ወደ ቅፍርናሆም ወረዱ ነው የሚለው። ከዚህ በኋላ እርሱ እናቱም ደቀ መዛሙርቱም ወደ ቅፍርናሆም ወረዱ። ወነበሩ ህየ ህዳጠ መዋዕለ፣ ከዚያም ጥቂት ቀን ኖሩ። ዋኮ ብዙ አይደለም 11 ቀን ቆይተዋል። ቅፍርናሆም ወርደው ማለት ነው። ወቀርበ በዓለ ፋሲካሆሙ ለአይሁድ፣ የአይሁድ ፋሲካን የሚያከብሩበት ቀን ደረሰ። መጀመሪያ ፋሲካ ነው። መጀመሪያ ፋሲካ ነው። የሚገርመው ነገር የፋሲካ በዓል ያው በተለያየ መልኩ ነው የሚያከብሩት። የመጀመሪያው ፋሲካ ነው። አይሁድ ፋሲካን የሚያከብሩበት ቀን ደረሰ። መጀመሪያ ፋሲካ ነው። ጌታ የሚሰቀል በአራተኛው ፋሲካ ነው። 4 ነው ፋሲካው። ይሄ ግን የተገናኙበት አንደኛው ፋሲካ ነው። ጌታ የሚሰቀል በአራተኛው ፋሲካ ነው። ዮሐንስ ፋሲካውን ጠንቅቆ ይቆጥራል። ዮሐንስ ወንጌላዊ ጠንቅቆ ነው የሚቆጥረው። ወዐርገ እግዚእ ኢየሱስ ኢየሩሳሌም፣ ጌታ ወደ ኢየሩሳሌም ወጣ ይላል። ማን? ጌታ ወዴት? ወደ ኢየሩሳሌም ወጣ ይላል። ወረከበ በምኩራብ እለ ይሰይጡ ወይሰየጡ አልህምተ ወአባግዓ ወአርጋበ ወመወልጣነ እንዘ ይነብሩ ይላል። በመቅደስ አለ ላም፣ በግ፣ ርግብ የሚሸጡትን ተቀምጠው ማለት ገበያ አድርገው አገኘ ይላል። ቆጠራቸው። ምን አለ? በግ አለ፣ ርግብ አለ፣ የሚሸጡትን ተቀምጠው ማለት በገበያ ደርድረው ወይም ደግሞ አቁሞ አገኘ ወይም አድርገው አገኘ ይልና ወገብረ መቅሰፍተ ጥብጣቤ ዘሐብል ይላል። ዘሐፂና አለና ዘሐብል አለ ማሰሪያ አበጀ። እርሱ አላበጀም፣ ሐዋርያት አብጅተው ሰጠውታል ይላል። የጭፍራውንም ለአለቃው ሰጥቶ መናገር ልማድ ነው። እራሱ እዚያ ጋር የገመደው ገመድ አለ ብንልም ወይም ከነሱ ጋር ከበግ ጠባቂዎቹ ጋር ያለውን ጅራፍ ተቀብሎ ወከመዝ ገብረ ሙሴ በዞሚር ወበአክሲኖዶስ እንዲል ወሰደደ ኩሎ እምኩራብ አባግዓኒ ወአልህምትኒ፣ ጅራፍ አነሳና ከበግ ጠባቂዎች ከላም ጠባቂዎች ላይ ጅራፍ ተቀበለ። ያን ያዘ እና ላሙን ወሰደደ ኩሎ እምኩራብ አባግዓኒ ወአልህምትኒ፣ ላሙን በጉን ሁሉ ከምኩራብ አስወገደ ከምኩራብ ውስጥ ማለት። እንዲህም አለ ወዘረው ወርቆሙ ለመወልጣን፣ የለዋጮችን ገንዘባቸውን በተነባቸው። የሰው ገንዘብ አታበላሹ እያለ ይልቁንም ደግሞ ይሄ ቤት የጸሎት ቤት እንጂ የመገበያ የመሸቀጫ አይደለም። የሰው ገንዘብ አታበላሹ፣ ለሰውነታቸው ቤዛ ሆኗቸዋል ይላል። ማእሰ ቤዛ ይላል። አንድም በተአምራት ገንዘባቸውን ለይቶ ይሰጣቸዋል። ይዛችሁ ሂዱ፣ ይሄ ያንተ ድርሻ ነው። ሻጩ፣ ለዋጩ፣ ገዡ፣ ተቀባዩ እየለየ በአምላክነቱ ከዛፍ ላይ እንደሰፈረ ንብ ከዕቃቸው ላይ እየተጣበቀ ተገኝቷል ንብረታቸው ይላል። የሁሉንም ለይቶ ይዛችሁት አላቸው ይላል። ወገፍተአ ማዕዳቲሆሙ ለመወልጣን፣ ድርድራቸውን ሰፈራቸውን አፈረሰ ይላል። የደረደሩትን መደርደሪያው እንደገና ሰፈራቸውን መንደራቸውን ያንን መንደር ያደረጉትን ገበያ ያደረጉትን አፈረሰው ይላል። ወመናብርቲሆሙ ለእለ ይሰይጡ ርግበ ገንጠለ ይላል። ርግብ የሚሸጡትን ወንበራቸውን ገለበጠባቸው።
ቋንጤ ወንበር አላቸው። ከዚያ ሆነው ርግብ ይሸጣሉ። የከተማ ቅሬ በወንበር ሆኖ ዶሮ እንዲሸጥ ይላል። እንዲቻለሽ ነገር ዛሬ ወደ ዶሮ ገበያ ስነድ ዶሮዎቹን በሆነች ነገር ውስጥ አድርገው ሲሸጡ እናገኛቸዋለን። እንደዚያ ማለት ነው። ወይቤሎሙ ለእለ ይሰይጡ ርግበ አሰስሩ አውፅኡ ዘንተ እምዝየ አንሱ አላቸው። ርግቦችን ጫጩቶችን አስወግዱ አለ። ወኢተረስዑ ቤተ አቡየ ቤተ ምስያት የአባቴን ቤት አንድም በአባቴ ቤት ገበያ አታድርጉ፣ አንድም የአባቴን ቤት ገበያ አታድርጉ፣ አንድም የአባቴ ቤት የገበያ መሸቀጫጫና መለዋወጫ አይደለም፣ ልታደርጉት አይገባም አላቸው። ወተዘከሩ ከመ ጽሑፍ ውእቱ ዘይብል ቅርአተ ቤትከ በልዐኒ እስመ ቅርአተ ቤትከ በልዐኒ። ደቀ መዛሙርቱ የቤት ቅናት አቃጠለኝ የሚለው ጽሑፍ እንዳለ ትዝ አላቸው። መዝሙረኛው ልበ አምላክ ዳዊት አስቀድሞ የተናገረው የቤት ቅናት በላችኝ ያለው ዳዊት የተናገረው ደረሰ አሉና አስተዋሉ ይላል። የሚያስተውል አእምሮ ለሁላችንም እግዚአብሔር ይስጠን። አይሁድም መለሱ ወይብልዎ ምንተ ትምህርተ ታርይ ዘዘንተ ትገብር፣ ይህን የምትሰራ ምን ምልክት ታሳያለህ? ማለት ከምድራውያን ነገሥታት ከሌዋውያን ካህናት ወገን ያይደለ ገበያ መፍታትን ማን አሰናብቶህ ነው አሉት። አንተ ከካህናት አይደለም ከነገሥታት አይደለም። አዎ ማነህ አንተ የእኛን ገበያ የምትፈታ መደርደሪያችን የምትገለብጥ ቤታችን የምታፈርስ ማህበረሰባችን የምታስጨንቅ አንተ ማነህ አሉት ይላል። ወይቤሎሙ ንስትሕዎ ለዝንቱ ቤተ መቅደስ፣ አዎ ይህን ቤተ መቅደስ አፍርሱት፣ ወበሳልስት ዕለት አነሥኦ፣ በሦስተኛው ቀን አንጸዋለሁ እመልሰዋለሁ። የማቴዎስ ወንጌል ምዕራፍ 12 ላይ ምልክት እንፈልጋለን፣ አምላክ መሆንህን አሳየን በምልክት እንደ ሙሴ ባሕር ከፍለህ፣ እንደ ጌዴዎን ሰብር ዘርግተህ፣ እንደ ኤልያስ ዝናብ ለጉመህ አሳየና። ያን ሁሉ ያደረገው ግን እግዚአብሔር። እሱ ግን ምን አለ? ከዮናስ በስተቀር ሌላ ምልክት አይሰጣችሁም፣ አመንዝራ ትውልድ፣ አመፀኛ ትውልድ። ወበከመ ነበረ ዮናስ ውስተ ከርሰ አንበሪ አው ሰሉሰ መዋዕለ ወሰሉሰ ለያልየ ከማሁ ይነብር ወልደ እጓለ እመሕያው ሰለስተ መዓልተ ወሰለስተ አውራሃ ውስተ ልበ ምድር። ዮናስ 3 ሌሊትና 3 መዓልት በባህር ውስጥ በአሳ ሆድ ውስጥ 3 ቀንና 3 ሌሊት አድሮ በሰላም እንደወጣ የምታዩት ሰውነት ተገንዞ ተቀብሮ ከ3ኛው ቀን በአብይ ኃይሎ ስልጣን በራሱ ኃይልና ስልጣን ተነስቶ ታዩታላችሁ። ከዚህ ውጭ ሌላ ምልክት የላችሁ ማለት ነው። በ3ኛው ቀን አንዘዋል። ወይቤልዎ አይሁድ በ46 ዓመት ታንጸ ዝንቱ ቤተ መቅደስ፣ ይህ ቤተ መቅደስ በ46 ዓመት ተሰርቶ ነበር። ወአንተሰ በሰሉስ መዋዕል ታነጽዋ፣ አንተስ በጎ በ3ኛው ቀን አንጸዋለሁ አልክ፣ ምን ይዘህ እንዲህ አልክ ይሉታል። በነገራችን ላይ ትሩፋን በባቢሎን ሳሉ ይህ ሁሉ መከራ በአባቶቻችን የተደረገባቸው ቤተ መቅደስን ባይሰሩ እንጂ እኛ ሚጠቱን የተደረገልን እንደሆነ ቤት ሳንሰራ ዘር ሳንዘራ ቤተ መቅደስን እንሰራለን ብለው ብጻት ገብተው ነበረ ይላል። ኋላ ሚጠቱ ተደረገላቸው። ዘር ሲዘሩ ቤት ሲሰሩ 2 ዓመት ኑረዋል። በ3ኛው ጀምረው በ46 ዓመት ሰርተው ፈጽመዋል። ይህም በዘሩባቤል መንግስት ይታወቃል። የዘሩባቤል መላ ዘመነ መንግስቱ 49 ነው። ሳይታነጽ 2 ዓመት ከታነጸ በኋላ 1 ዓመት ኑሮ አርፏል። ዘመን እንግዲህ የእግዚአብሔር ነው የሰው ልጅ አይደለምና ይህንን ነው 46 ዓመት አሁን ያሉት ምኑን ነው? የህንፃውን ዘመን ነው። ግን 46 ያለው ብሉይ ኪዳን ነው። 46ቱ ቅዱሳት መጻሕፍት ዕዝራ ከቅዱስ ራሔል ጋር ተነጋግሮ 40 ቀንና 40 ሌሊት ጾሞ ጸልዮ ያገኛቸው 46ቱ ቅዱሳት መጻሕፍት ነው። ቅዱሳት መጻሕፍትን የማሰሙ የቅዱሳት መጻሕፍት ባለቤት ፊታችሁ ላይ ቆሟል እግዚአብሔር። እናንተ ግን ቅዱሳት መጻሕፍትን 46ቱን የማትማሩ ብትማሩ የማትኖሩባቸው ሲላቸው ስለፈለገ ነው። መስራት በጀመሩ በ6ኛው ዓመት መጣው ይህንን ነገር ምን አድርጓል ማለት ነው? የንጉሱን ዘመንና የቤተ መቅደሱን ዘመን አገናኝተው 49 ከሱ በፊት 2 ዓመት ከዚያ በኋላ 1 ዓመት ከዚያ 6 አጠቃላይ 49 ዓመት ነው። ነገር ግን የተወሰደው 46ቱ ነው። እሱ 46 ደግሞ የተባለው አሁን እነሱ ያነጹት የመቅደስ ጉዳይ አይደለም፣ የ46ቱ ቅዱሳት መጻሕፍት ጉዳይ እንጂ የእነሱ የተናገሩት የዚያ ጉዳይ አይደለም። ለምሳሌ
ባለ 5 10 አደረገ፣ ባለ 2 4 አደረገ፣ ባለ አንዱ ግን አንዱን ቀበረ የሚለው ባለ 5 የተባለ ሙሴ ነው። 5ቱ ሕገ ብሔረ ኦሪትን ጽፏልና። ባለ 2 የተባለ ጴጥሮስ ነው፣ 2 መልእክታት። ባለ 1 የተባለ ይሁዳ ነው። አንዱንም አጥቶ ምግባሩ ያው ክፉ ሆኗልና ማለት ነው። ወውእቱሰ በእንተ ቤተ ሥጋዊ ቤሎሙ። አዎ ስለ ሥጋው መቅደስ ማለት እሱ ግን ማኅደር ስለሚባል ሰውነቱ እንዲህ አላቸው እንጂ እነሱ አንዱ ይወጣል አንዱ ይገባል። ሲገቡ በራሳቸው ሐሳብ ገብተው መወሰን እያቃታቸው የአንዱ ሐሳብ አንዱን አልቀበልም እያለ የአንዱን አመለካከት አንዱ አልቀበልም እያለ የአንዱን ጠባብ አንዱ እየናቀ እየተወራከቡና እየተጣሉ 46 ስላቆዩት ሕንፃ አይደለም። ዛሬም በሀገራችን እንዲህ አይነት ነገሮች ሊኖሩ ይችላሉ። የአናጺ አላስተካከለውም፣ የነገር ጎደለ፣ የህብረት ጎደለ፣ ውሃ የለም ምን የለም እያለ ህንፃ ቆሞ ሊቀር ይችላል። ያ አይደለም፣ የዛ ጉዳይ አይደለም። እነሱ በራሳቸው ሀሳብ እየገቡ በራሳቸው ሀሳብ እየወጡ የኔ ካልሆነ አዎ እኔ ካልወጠወጥኩት አይጥምም፣ እኔ ካልጋገርኩት ከምጣዱ አይወጣም እንደሚባለው ማለት ነው። እንደዚያ እያደረጉ ያቆዩት ህንፃ ስላቆዩት ህንፃ አይደለም፣ ስለ 46ቱ ቅዱሳት መጻሕፍት ነው የነገራቸው። ወአመተንሳ እምነ ሙታን ተዘከሩ አዳዩ ከመበንተዚ ይቤ ከሙታን ተለይቶ ከተነሳ በኋላ ደቀ መዛሙርቱ እንዲህ ያላቸው ማኅደር ስለሚባለው ሰውነቱ እንደሆነ አወቁ። እንዲህ ያላቸው ማኅደር ስለሚባለው ሰውነቱ እንዲህ እንደሆነ አወቁ። ወሶበ ተንሥአ እምነ ሙታን ሶቢሃ ከሰተ ሎሙ አእመሩ ወለብው ወኮኑ ከመ ሰብእ ይላል። እንደተደመጸ ብራና ሆነዋል፣ አውቀዋል፣ አምነዋል። ወሐሙ በቃለ መጽሐፍ በመጽሐፍ ቃል አመኑ። ወተንሥአ እግዚአብሔር ከመ ዘንቃ አምነዋል። ይትነሣ እግዚአብሔር ወይዘረው ጸሩ እግዚአብሔር ከእንቅልፍ እንደሚነቃ ተነሳ። ወተንሥአ እግዚአብሔር ከመ ዘንቃ አምነዋል። ከእንቅልፍ አደገኛ እንቅልፍ ውስጥ እንደሚነሳ ተነሳ። ይትነሣ እግዚአብሔር ወይዘረው ጸሩ እግዚአብሔር ይነሳ፣ ጠላቶቹ ይበተኑ። ይትነሣ እግዚአብሔር ወይዘረው ጸሩ እግዚአብሔር ይነሳ፣ ጠላቶቹ ይበተናሉ። አንድም ይበተኑ። ወበቃለ እግዚአብሔር ወበቃለ እግዚእ ኢየሱስ ዘይቤሎሙ ጌታችን ኢየሱስ በተናገረው ነገር ንስትው ወለዝንቱ ቤተ መቅደስ ባለው። አንድም ወቀርበ በዓለ ፋሲካሆሙ ለአይሁድ ብለህ መልስ ይላል። አይሁድ የተባሉ ምዕመናን ናቸው። ጌታ ከሕይወት ወደ ሕይወት ያመጣቸው ሰዎች ለእሱ ሞትን ያመጡለት። አንድም ጌታ ከሕይወት ወደ ሞት የሚሄድበት ምዕመናንም ወደ ሕይወት የሚሄዱበት ዘመን በደረሰ ጊዜ አርገ እግዚእ ኢየሱስ ጌታ ተሰቀለ። ኢየሩሳሌም ማለት ሀገረ ሰላም ማለት ነው። ሀገረ ሰላም የተባለ መስቀል ነው። ወረከበ በምኩራብ መሥዋዕተ ኦሪትን ሲሰዉ አገኘ። ወመወልጣነ በኦሪት ስርዓት የሚለውጡትን ወገብ መቅሰፍተ ተጠብጣቢ ስልጣነ ክህነትን ገንዘብ አደረገ። ወሰደደ ሁሎ መስዋዕተ ኦሪትን አሳለፈ። ወዘሮ ወርቆሙ በኦሪት ስርዓት ጸንተው ስርዓት የሚለዋወጡትን ሕጋቸውን አሳለፈባቸው። ወገፍታ ከልዕልናቸው አዋረዳቸው፣ ከሹመታቸው ሻራቸው። ወይቤሎሙ ለእለ ይሰይጡ ርግበ በስርዓት በመስዋዕተ ኦሪት የሚሰዉበትን መስዋዕተ ኦሪት አትሰዉ አላቸው ይልና ወይተረሰዩ በአባቴ ቤት መስዋዕተ ኦሪት አትሰዉ ወተዘከሩ አርዳዩ ከመጽሑፍ በቤት አንድም በቤትህ የቀናሁት ቅናት እንደ እሳት ቃጠለኝ ብሎ ዳዊት የተናገረው ትዝ አላቸው የሚል ጽሑፍ እንዳለ ደቀ መዛሙርቱ አወቁ። አውስእዋ አይሁድ አቡየ የምትል ምን ምልክት አለ አሉት። ወአውሳ እግዚእ ኢየሱስ ይህንስ ብላችሁ ግደሉ አላቸው። እነርሱስ አይይዙትም፣ አንድም እርሱስ አይይዛቸው እንዳይተዉት ያውቃልና እንዲህ አለ እንጂ በሰሉስ ዕለት አንስኦ አንድም በሰሉስ ዕለት አነስኦ በሦስተኛው ቀን አስነሳዋለሁ ፈጽመዋለሁ። በ46 ዓመት ታኅፀ ሥጋዌ በ46ቱ ብሉያት ተናግሮ ነበሩ። አንተስ በጎ ሦስተኛውን ቀን አስነሳዋለሁ ፈጽመዋለሁ። ወውእቱሰ እርሱም ማኅደር ስለሚባል ሰውነቱ ነው እንዲህ ያላቸው። አመ ተንሥአ እምነ ሙታን ተዘከሩ እንዲህ ያላቸው ማኅደር ስለሚባል ሰውነቱ እንደሆነ ከተነሳ በኋላ አወቁ። አሙ በቃለ መጻሕፍት ቅናተ ቤትከ በልዐኒ ባለው አመኑ። ወበቃለ እግዚእ ኢየሱስ እንዲህ ሲል ያውካል አዌ ያለውን ብታደርገው ያው ነው። ወንዛሎ እግዚእ ኢየሱስ ኢየሩሳሌም በበዓለ ፋሲካ ብዙሃን አምኑ ቦቱ ሶበሪው አይተዋመኑበት። ገብረ መስቀል ሚዲያ ነው። ኢየሱስ ምኩራብ አይሁድ ኢየሱስ ወደ አይሁድ ምኩራብ ገባ የሚል ድጓ ነውና ኢየሱስ ወደ ሕይወታችን ይግባ። ኢየሱስ ክርስቶስ ወደ ሃይማኖታችን ይግባ። ኢየሱስ ክርስቶስ ወደ ቤተሰባችን ይግባ። ኢየሱስ ክርስቶስ ወደ አይምሯችን ይግባ። ኢየሱስ ክርስቶስ ሁልጊዜ እኛ አምነን ስንጠይቀው ልጆቼ ሆይ ኑ እያለ በቤቱ የሚያኖረን አምላክ ስለሆነ እሱ በቤታችን ይግባ። እሱ በእውቀታችን ይግባ። እሱ በሃይማኖታችን ይግባ። ይህን ነው የሚናገረው።
ወንዘ ታሎ እግዚ ኢየሱስ ኢየሩሳሌም በዓለ ፋሲካ ጌታችን ኢየሱስ ክርስቶስ በበዓለ ፋሲካ ወይም ለበዓለ ኢየሩሳሌም ወጥቶ ሳለ ያደረገውን ታምራት ባዩ ጊዜ ብዙ ሰዎች አመኑበት ይልና ወውቱሰ ኢየሱስ እያምኖም እርሱ ግን አላመናቸውም ማለት እንዳመኑ ይቀራሉ አላለም። እያኦቆሎሙ ርሶ እያግሃደ ሎሙ ርሶ ይላል ኢከሰተ ሎሙ ርሶ ይላል እስመ የአምሮሙ በኩሉ ለለሃዱ አንዱን ያውቃልና። እንደ አሜሪካ ሳያይ እንደ ኢትዮጵያ ወደኛ እግዚአብሔር ስለማንም ምን አያስፈልገው። እግዚአብሔር ሁሉን በባህሪው ያውቃል። ማንም ስለማንም እንዲነግረው አይፈልግም። ማንም ስለማንም እንዲጠይቅ አይፈልግም። እግዚአብሔር እያንዳንዱን ያውቃል። እግዚአብሔር ስራችን ምን እንደሆነ፣ ምን እንደምናመልክ፣ ገንዘብ የሚያመልከውን፣ ስልጣን የሚያመልከውን፣ ቋንቋ የሚያመልከውን፣ ተራራ የሚያመልከውን፣ ጣዖት የሚያመልከውን፣ እግዚአብሔርን የሚያመልከውን እግዚአብሔር ያውቃል ማለት ነው። ወይ ይፈቅድ እንግዲህ ወግዞ ለሰብ የሰውን ግብሩን ሊነግሩት አይሻም። ወውቱሰ ይአምር ህሊና ሰብ እምቅድመ ኩነታ እንዲል እስመ ሌሊሁ የአምሮ ለሰብ እርሱ ጥቂቱን በሰው ያለውን ሁሉ ያውቅ ነበርና እምቅድመ ይፍጥር ለአዳም የአምር ግብር እምቅድመ ይፍጥር ለአዳም የአምር ግብሩ አዳምን ከመፍጠሩ በፊት አዳም እንደሚበድለው እግዚአብሔር ያውቅ ነበረ ይላል። ወአ ኢየሱስ ምኩራበ አይሁድ ኢየሱስ ወደ አይሁድ ምኩራብ ገባ። ያስተማረን የመከረን አምላካችን ልዑል እግዚአብሔር ሁልጊዜ በቤቱ እንድንኖር ያስተምረን ዘንድ መልካም ፈቃድ ይሆንልን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። በሳምንት ዓርብ የሚተላለፍ እሁድ የሚቀርበው የምኩራብ መዝሙረ ያሬድ መዝሙሩ፣ መልእክታቱ፣ ምስባኩ፣ ወንጌሉ ይህን ይመስላል። ርዕሳችን ኢየሱስ ወደ ምኩራብ ገባ ነውና ኢየሱስ ክርስቶስ ወደ ሕይወታችን እንዲገባ፣ ወደ ስራችን እንዲገባ፣ ወደ ፍቅራችን እንዲገባ መልካም ፈቃድ ይሆንልን። ገብረ መስቀል ሚዲያን ፎሎ፣ ላይክ፣ ሰብስክራይብ፣ ሸር አድርጉ። እንነጋገር፣ እንማማር። በየሳምንቱ ዓርብ ከሰዓት በኋላ ይህን ቃል እግዚአብሔር እሁድ ደግሞ እንደዚሁ ቀን ሙሉ ተከታተሉ። እግዚአብሔር አምላክ ሀገራችን ሰላም ያደርግልን። የጀመርነውን ጾም በሰላምና በጤና እንድናሳልፍ የጊዜ ባለቤት እግዚአብሔር አምላክ ሁላችንንም ይርዳን። ወስብሐት ለእግዚአብሔር።